የአብርሽ ምርጫዬ ነው። የአብርሽ ደስታዬ ነው። አንቺን ካለ መብቱ ነው፣ ሄርሜላን ሲል መብቱ ነው። እኔ ግን የወንድሜ ደስታ ነው የሚያስጨንቀኝ እኮ። ብዙ አሁን እኮ ነገር እኔ እኮ አይመለከተኝም። እንደማይመለከተኝ ነገር ስለምን ታውሪ? የማይመለከተኝ ነገር ይሄ ምርጫ ነው፣ ያ ምርጫ ነው። እኔ አይመለከተኝም። ስላንቺ ምርጫ እኔ እንጃ የሚጠቅሰኝ ነገር አለ ብዬ አላስብም። ሲቀጥል ደግሞ ሜቢ አሁን ይመለከታታል ብለሽ የጠረሽበት ጉዳይ ሁለት ወንድማማቾች መካከል ገብተሻል ብለሽ ነው። እኔ ደግሞ ምንም የገባሁበት አጋጣሚ አለ ብዬ አላምንም፣ አላስብም። ምክንያቱም ኤፍሬም የመጣው ወደ እኔ ህይወት የመጣው እኔን አብየው አይደለም፣ ፈልጎት ነው ሁሉን ነገር እያደረገ ያለው። ሲቀጥል ደግሞ እንዳየሽም ከሆነ እሱ ነው ነገሮችን ተከታትሎ ምናልባት ካሳወሽ ሄርሜላና አብርሽ አንድ ላይ ነበሩ። ከዛ በዛ አጋጣሚ አብርሽ አሚን ኤፋ ሄደና ነገሮችን ለምን እንዴት አደርጋለሁ ብለው ተጋጩ። እኔ ደግሞ አይነት ነገር ሶልቭ እንዲያደርጉ ለማስታረቅ ሞከርኩኝ እንጂ በእውነት እንዴ አሁን እኮ ሰላም ያሉበት አልሞከርሽም። በጭራሽ ሰላም አይደሉም። ሰላም ሊሆኑም አይችሉም። ምክንያቱም መሀል ገብተሻል እያልኩሽ ነው። ቤተሰብ ብትችይ ከቤተሰቡ መሀል ለመውጣት ሞክሪ። ቆየች እኮ ከቤተሰብ ከተቀላቀለች ሩታዬ ቆየች። ቡዜ ዛሬ ነው እንዴት ታየሽ? ከቤተሰብ መሀል ውጪ ወንድማማቾችን እያጫረሽ ነው። ኤፍሬም እኮ ሩታ ጠርታ አይደለም ጋይስ ወደ ሩታ ህይወት የመጣው። ኤፍሬም ከድሮም ጀምሮ ሩታን በጣም የሚወዳት የሚያከብራት፣ ደግሞ ከአብርሃም ጋር አንድ ላይ እንዲሆኑ ከሚፈልጉት አንዱ ኤፍሬም ነው። እውነት ለመናገር እስከ ዛሬ ድረስ ማለት ነው። ገባሽ? ኤፍሬም እንዳንቺ ትላንትና ሩቲ 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 እያለ ዛሬ ደግሞ አይንሽን ላፈር ብሎ አላላትም። ሩታን ዛሬም ነገም እስከ መጨረሻውም ድረስ ከጎኗ ነኝ ብሏል። ከአብርሃም ጋር ብትሆንም ባትሆንም ከሩታ ጎን ነኝ ብሏል። ከእውነት ጎን ነኝ ብሏል ኤፍሬም ማለት ነው። ገባችሁ? ኤፍሬም ማለት የትንሽ ትልቅ ነው ጋይስ፣ የምሬ ነው የምላችሁና ዛሬ እንግዲህ ቡዜ ከኤፍሬም እና ከአብርሃም ህይወት ውጪ ወጣለች እኮ እንዴ። ለልጇ ስትል ነው እንጂ እኮ ሩታ እኮ ከእናት ፈልገውም አብርሃም ማለት ነው የሆነ አብርሃም ተፈላጊ እንደሆነ አድርገው ነው ራሳቸውን የሚቆልሉት ጋይዝ። የምሬን ነው የምላችሁ። እና ሩታ ዛሬ ላይ ሰላም ስለወረደ በህይወቷ ጥፋት አለባቸው ወይ ደግሞ በሩታ ህይወት ልክ አብርሃም እንደተፈላጊ አድርገው ነው የሚቆጥሩት። ዛሬ ላይ ሩታ ሰላምና አውርዳ በዙሪያዋ ያሉትን አላስፈላጊ የሆኑትን ሰዎች ከህይወቷ አስወጥታ ከአብርሃም ጋር በሰላማዊ መንገድ ልጃችንን እናሳድግ አብረን እንሁን ባለችው ኤፍሬም ደግሞ መጥቶ እንግዲህ ልጁ ያለ አባት ማደግ የለበትም፣ ወንድሜ ትክክለኛ መንገድ ላይ አይደለም እና ትክክለኛ መንገድ መያዝ አለበት፣ እኔም በቻልኩት አቅም የምችለውንና ማድረግ ያለብኝን አደርጋለሁ ብሎ ነው እንግዲህ ጥረት እያደረገ ያለው ማለት ነው። በዚህ አጋጣሚ ቡዜና ዴቭ ማለት ዴቭም በመጀመሪያ ወደ ሩቲ ነበረ። አሁን ላይ ደግሞ በቃ መንገዱን ስቶ ወደነ አብርሃም ወደነ ሄርሜላ አቅንቷል። እውነት ለመናገር ልክ እንደዚህ እንደ ቡዜ ወጥቶ ጭርጭር አላለም እንጂ ዴቭ ኦልሬዲ የአብርሃምን መንገድ ተከትሏል እውነት ለመናገር እና ቡዜ ግን እንደ ጠላት ነው የምታያት ሩታ ማለት ነው። በቃ አይንሽም ማየት እንደ አልፈልግም እንደ ማለት ማለት ነው። እንደዛውም ሆና ደግሞ ሩታን ትከተላታለች ጋይዝ። ሩታ እኮ ቆየች እኮ ከህይወታቸው ከወጣች። ገባችሁ አይደለም? ዴቭም ደግሞ የቡዜን መንገድ ነው የተከተለው። ዴቭ ትዕግስተኛ ስለሆነ አስተዋይ ስለሆነ ነገሮች አያስታውቁበትም እንጂ ዴቭም ወጥቷል ከህይወታቸው፣ የሄርሜላ መንገድ ተከትሏል። ዛሬ ላይ ቡዜ መታ ከአብርሃም ህይወት ውጪ ከአብርሃም ወደ አብርሃም ህይወት ግቢ የምትልበት ምክንያቷ ምንድን ነው ነው ጋይስ? እኔ እንዴ ወጣች እኮ ዛሬ ላይ ኤፍሬምና አብርሃም ለምን አስታረቅሻቸው? አንቺ ነሽ እያጣላሻቸው ያለችው። ኤፍሬምን እሷ ለምን አይደለም ወደ ሩቲ ህይወት የመጣ አይደል እንዴ? ኤፍሬም ፈልጎና ወዶ ወደ ሩታ ህይወት የመጣ ሰው ነው። ስለዚህ በአስተሳሰብ ኤፍሬም ከእናንተ ስለምበልጥ በቅናት አብዳ ነው ቡዜ ማለት ነው ጋይስ።